አሁን ከዚህ በፊት የሚያነሳ ነው የማይልድ አለ፣ ፉል አለ፣ ከዛ ደግሞ ፕለጊኖች አሉ። ሶ ማይልድ ላይ ያነሳ ነው አንዱ መኪና ምንድን ነበረ? ሃዩንዳይ ቱሶን 48 ቮልት ያለው መኪና ነው እና አሁን እነሱ በሊትር 13.7 ኪሎ ሜትር ይጓዛሉ። ማይልዶቹ 1.6 ሊትር ቱርቦ ያላቸው ማለት ነው። ከዛ ደግሞ ወደ ፉል ሃይብሪዶቹ ስንመጣ ያየሁት መኪና ቶዮታ ራፎር ነበረ። የቶዮታ ራፎር ፉል ሃይብሪዶቹ ላይ ደግሞ 16.5 ኪሎ ሜትር በሊትር ይጓዛል። ስለዚህ ኦልሞስት የ3 አካባቢ ኪሎ ሜትር ልዩነት አለው ማለት ነው። ማይልዶቹ 13 ናቸው። 13 ኦኬ። ግን ይሄኛው ደግሞ የተሻለ የሚያደርገው 2.5 ሊትር ነው። ያኛው 1.6 ነው። ይሄኛው 2.5 ሊትር ሞተር ነው ያለው። ዋው 2.5 ሆኖም ይበልጣል ኮንሰፕሽኑ። ስለዚህ ይሄ ኤሌክትሪፊኬሽኑ ይዘቱም ከፍ ስለሚል ከፍ ይላል። የባትሪያቸውም ሳይዝ ከፍ ይላል። የነዛ ትንሽ ነው እንዳልኳችሁ ከኋላ ነው የሚቀመጡት። ይሄኛው ግን ተለቅ ያለና መሀል ላይ ነው የምናገኘው። ትክክል። ወደ ፉል ሃይብሪድ ስንመጣ ደግሞ ቅድም እንዳነሳንላችሁ ቻርጅ የሚቀበሉ ናቸው። በፊት ላይ ወይም ደግሞ ከዚህ በፊት የሚገቡት ላይ አሁን ለምሳሌ ራፎር ፉል ፕለጊን ሃይብሪዶች አሉት። ፕለጊኖቹ ላይ 68 ኪሎ ሜትር ብቻ በኤሌክትሪኩ ይጓዛል። ሃዩንዳይ ላይ ደግሞ ሃዩንዳይ ሳንታፌ ላይ 48 ኪሎ ሜትር ይጓዛል። አሁን ላይ እየመጡ ያሉት ደግሞ ፕለጊን ሃይብሪዶች እስከ 200 እና ከዛ በላይ ኪሎ ሜትር መጓዝ ይችላሉ። ለምሳሌ አሁን ቅርብ ጊዜ የገቡ መኪኖችን ስናይ የጄቱር ምርት የሆነው ቲቱ ወይም ደግሞ ትራቭለር ቲቱ የሚባለው መኪና በአንድ ቻርጅ 215 ኪሎ ሜትር ይጓዛል። ግን በዛው ልክ ባትሪያቸውንም ተለቅ አድርገውት ነው የሚሰሩት። እነዚህ ተለቅም ያሉ ኤስዩቪ መኪኖች ናቸው፣ ወይም ደግሞ ፉል ሳይዝ ኤስዩቪ የሚባሉት መኪኖች ማለት ነው። ስለዚህ ልዩነታቸው አሁን ላይ በጣም ወደ ኤሌክትሪኩ እየተጠጋ በተለይ ደግሞ ፕለጊን ሃይብሪዶች ላይ በጣም እየተጠጉ እየመጡ ነው ያሉት። ምክንያቱም አሁን ኤሌክትሪኮቹም ወደ 1000 ኪሎ ሜትር መሄድ የሚችሉትን እንትን እየሞከሩትም ወይም ደግሞ አንዳንዶቹ ላይ 1000 ኪሎ ሜትር ብለውም እያወጡ ስለሆነ ማለት ነው። ስለዚህ ያላቸው ልዩነት ይሄ ነው። እነ ሶንግ ፕላስ ቻይኒስ ካሮች ቢዋይዲዎች እስከ 1200 ኪሎ ሜትር ነው ሬንጃቸው። ልክ ነው። እሱ በፕለጊን ነው፣ በፕለጊን ሞድ። ኖርማሊ ሃይብሪዶች ላይ ይታወቃል፣ ፉል ኢቪ ላይም ይታወቃል። በጣም አሁን ላይ ስራ እየተሰራ ነው ከባትሪ ቴክኖሎጂ ጋር ተያይዞ። በጣም ሲሊካን ቤዝድ የሚባል በጣም የወደድኩት የባትሪ ቴክኖሎጂ አለ። ሲሊካን ከዚህ በፊት በትምህርትም ካወቅከው ሲሊካን በጣም እንትን ቁጡ የሚለው ማቴሪያል ነው። ትንሽዬ እሳት ካገኘ ቦግ የሚል ነው እና ቻርጅ ማድረግ ይችላል ሲሊካን። ግን ገፋ ካለበት ቻርጁ ሰጣ ካደረገው ይፈነዳል ወዲያው ማለት ነው። እና እሱን ወደማይፈነዳበት ደረጃ አድርሰውታል ነው የሚባለው። በቅርቡ ግን አዲስ ነገር እንሰማለን። ምናልባትም 4000-5000 ኪሎ ሜትር በኤሌክትሪክ መኪኖች ላይ። ዞሮ በጣም ጥሩ ሀሳብ ነው እየሰጠህን ያለኸው። ወደሚቀጥለው ጥያቄ ልለፍልህ። ከኢትዮጵያ ጋር ተያይዞ አዳፕት ያደረግናቸው መኪኖች እነማን ናቸው የሚሉትን ነገሮች ሰው መስማት ይፈልጋል። ከሀገር አንጻር ከሚነዳበት ሀገር አንጻር ነው ሰው መኪናም የሚነዳው፣ ሰውም ለመግዛትም ለስፔር ፓርትም ይጠቅመውና እሱን በደንብ አድርገህ ብታሳየው በጣም ጥሩ ይመስለኛል። እሺ፣ አሁን ላይ በተለይ ከተማችን ውስጥ በብዛት እየገቡ ያሉት በተለይ ኤሌክትሪኮቹ ላይ ቢዋይዲ ወይም ደግሞ ሰውም በብዛት ተቀባይነትም እያገኘ ያለው የቢዋይዲ ምርቶች ናቸው። ስለዚህ ቢዋይዲ የሚያመርታቸው የዲኤምአይ ወይም ደግሞ ዱዋል ሞተር ወይም ደግሞ ሁለቱንም ሞተር የነዳጁንም የኤሌክትሪኩንም ሞተር የሚጠቀሙት መኪኖች እነ ሶንግ ፕላስ፣ አነስ ያሉት ደግሞ ቺን ፕላስ፣ ቺኔል የሚባሉት ሞዴሎች በብዛት ከተማችን ላይ ይሸጣሉ። ከዛ ውጭ ግን ከዚህ በፊትም የነበሩት እነ ራፎር፣ ኮሮላ ክሮስ፣ የኮሮላ ክሮስ ደግሞ የቻይና ቨርዥኑ ፍሮንትላንደር፣ ሃዩንዳይ ላይ ስንመጣ ሃዩንዳይ ቅድም ያነሳ ናቸው የሃዩንዳይ ቱሶን፣ ሃዩንዳይ ሳንታፌ፣ ቶዮታ ላይ ሃይላንደር፣ ግራንድ ሃይላንደር የሚባሉት ሞዴሎች በብዛት የሃይብሪድ ሞዴሎቹ ላይ የምናገኛቸው መኪኖች ናቸው። ከዛ ውጪ ግን አሁን ላይ በተለይ በቅርቡ ሞር የቻይና መኪኖችም እያየን አሁን ቅድም ያነሳሁት የጄቱር ቲቱም ፕለጊን ሃይብሪድ ሆኖ ከቻይና የሚመጣ መኪና ነው።
ከዛ ደግሞ ቅርብ ጊዜ ሌላ አዲስ ቻይኖች ያስተዋወቁት ወይም ደግሞ ኤክስቴንድድ ሬንጅ ኢቪ የሚባል ሲስተም አላቸው። ሶ ኤክስቴንድድ ሬንጅ ኢቪ ማለት ሞተር አለው፣ የነዳጅ ሞተር አለው። ግን የነዳጁን ሞተር ቀጥታ ወደ እግሩ አይልክም። ምንድን ነው የሚያደርገው? ወደ ባትሪው ይልካል። ባትሪው ቻርጅ ያደርጋል። ከባትሪው ተመልሶ ወደ ሞተሮቹ ወይም ደግሞ ወደ ኤሌክትሪክ ሞተሮቹ ይልክና ኤሌክትሪክ ሞተሮቹ ናቸው መኪናውን የሚያንቀሳቅሱት። ኢትዮጵያ ውስጥ ብዙ እነዚህ መኪኖች አልተለመዱም፣ ገና አልገቡም ብዬ አስባለሁ። ገብተዋል። ይገባል። ኦኬ። ምን አይነት አሁን የሊ አውቶ የሚባሉት መኪኖች ኤል6 ኤል9 የሚባሉ መኪኖች አሉ። ከዛ ውጪ ደግሞ አሁን ቅርብ ጊዜ ሪቪው የሰራውበት መኪና ስላለ ሮክስዋን ወይም ደግሞ ፖልስቶን 01 የሚባል አንድ ተለቅ ያለ ወይም ደግሞ ላንድ ሮቨር ዲፌንደርን የሚመስል መኪና አለ። ስለዚህ አሁን እነዚህን መኪኖች በቅርብ ጊዜ በደንብ የምናያቸው ይሆናል ብዬ አስባለሁ። ዋው በጣም የሚገርም ነው። እኔ እንደውም በዚህ የኢአርኢቪ አድናቂ ነኝ። ባይዘው ኤክስቴንድድ ሬንጅ ለመሰለ ሞተር አነስ ያለች ሞተር ይገጥምለታል። ልክ እንደ ጀነሬተር ኤሌክትሪክ እያመነጨ ብቻ ባትሪውን ቻርጅ ያደርግለታል። እንደውም አንዳንዶቹ መኪኖች ከ2300 2400 ኪሎ ሜትር ይሄዳሉ ነው የሚባለው። እነ ሊ አውቶ በእርግጥም ትንሽ ወደድ ያለ መኪና ነው ሊ አውቶ እና ሌሎቹ የነ ቢዋይዲ ቨርዥን ቢመጡ በጣም ብዙ ሰው ይወደዋል ብዬ አስባለሁ፣ ከፕለጊን ሃይብሪድ ይልቅ ማለት ነው። እንደውም እነዛ የመወደድ እድላቸው በጣም ሰፊ ነው። እኔም ራሴ ከዚህ ያው በሳምንት አንድ ቀን ስለሆነ እዚህ ፕሮግራም የምንሰራው ብዙን እንደምታውቀው ቲክቶክ ላይ እና ዩቲዩብ ላይ ነው አንዳንድ ሀሳቦችን የምንሰጠው እና ኢአርኢቪ መኪኖች በጣም በጣም አውትሻይን ያደርጋሉ በእርግጠኝነት ኢትዮጵያ ውስጥ ማለት ነው። እና በጣም ነው የወደድኩት ቴክኖሎጂው ራሱ መታሰቡ። ቅርብ ጊዜ ነው 2014 ይሁን አካባቢ BMW ነው ቴክኖሎጂውን ያመጣው የሚባል ነገር አለ። እርግጠኛ አይደለሁም፣ ግን እንዳልከው በጣም ጸዴ የሚባል ነው። ኦኬ፣ እስቲ ቀጣዩን ጥያቄ እናንሳ። አድማጮቻችን በ0944 72 1272 ላይ ስልክ ቴክስት መላክ ትችላላችሁ። መደወል ሳይሆን ቴክስት ልካችሁ ማስቀመጥ ትችላላችሁ። ሃይብሪድ መኪና ምን ማለት ነው? ጥያቄ እንጠይቅ እስቲ ዛሬ። ሃይብሪድ ማለት ምን ማለት ነው? እናወዛግባችሁ አይደል? ከባድ ጥያቄ እሺ፣ ከባድ ጥያቄ አይደለም፣ ግን እስቲ ሃይብሪድ መኪና ምን አይነት መኪና ነው በሚለው እንጠይቃቸውና እነሱ ይሳተፉልን። የ100 ብር ካርድ ቃል ገባለሁ እኔ፣ እሱን እሸልማቸዋለሁ። ወደ 0944721272 ጥሩ ማብራሪያ አከላችሁበት ብትልኩ ደግሞ ጥሩ ነው ብዬ አስባለሁ። ለመለየት እንዲመቸን 0944721272 ላይ ቴክስት ማድረግ ብቻ ነው የሚጠበቅባችሁ። እጅግ አድርገን እናመሰግናለን። አትደውሉ፣ መደወል ሳይሆን ቴክስት ነው፣ አናነሳውም፣ ኦንላይን ነው ያለ ነው ማለት ነው። ኦኬ፣ እነ ፍሬ ህይወት እንደተለመደው አለው እንኳን ደህና መጣችሁ ብላናለች። እጅግ አድርገን እናመሰግናለን። ተሳተፊ እስቲ፣ ተሸላሚ ሁኚ ዛሬ። ሌሎችንም ሀሳቦች እናነሳለን። በጣም ወሳኝ የሚባሉትን ነገሮች አሁን በተለይ ያነሳት ነጥብ ዘሞስት ለብዙ ካር ካምፓኒ ላላቸው ወይም አስመጪ ለሆኑ ሰዎች ራሱ ጥሩ ጥቆማ ነው። ይህንን ሰምተው ይህን ነገር በፍጥነት ቶሎ በተለይ ትንሽ ዋጋቸው ተመጣጣኝ የሆኑ መኪኖች ላይ በኢአርኢቪ ቢያመጡልን በጣም ጥሩ ነው ብዬ አስባለሁ። ኦኬ፣ ቀጣዩ የምንወያይበት ርዕስ ደግሞ ምንድን ነው? ሰው የሚያስበውና ቴክኖሎጂ ላይ ያለው ሪያሊቲ ትንሽ አንዳንዴ የመጋጨት ነገር አለ። አንድ ጊዜ ምን አጋጠመ? ጃፓን ላይ ነው። እኔ ዴይሊ ነገሮችን ስለምከታተላቸው ይሄ ነገር በጣም አስቆኛል እና ጃፓን ላይ ነው። ከአመት በፊት ሃይብሪድ መኪና ሄዶ ይገዛል። ሃዩንዳይ ቱሶን ይመስለኛል መኪናው እና ሄዶ ይገዛና መኪናውን እንደፈለገ ነርቶ ሃይብሪድ መኪና ይገዛው። ከአመት በኋላ ሊያስጠግን ሜንቴናንስ ቤት ይገባና ቼክ ሲደረግ መኪናው ፉል ነዳጅ ነው። ከዛን ባለሙያው ይሄ እኮ ነዳጅ መኪና ነው ይሏል። አረ እኔ ሃይብሪድ ብዬ ነው የገዛሁት። ያመጣለታል ፋይል ማለት ነው። እና እሱን ሲያይ እዛ ላይ ሃይብሪድ ይላል፣ መኪናው ግን የነዳጅ ነው። ይሄን ያህል የማሳሰት ዝንባሌ ያላቸው እንደ ሃይብሪድ መኪኖች በተለይ ማይልድ ከሆነ ምናልባት ሊያሳስት ይችላል። ግን በሃይብሪድ ስም ገዝቶ ሰውየውን ሲነዳ ቆይቶ ከአመት በኋላ ሊያስጠግን ወስዶ ነው የነዳጅ መሆኑን ያወቀው። የሚገርማል። ማይልድ ሲሆኑ ብዙም የማስታወቅ እንትናቸው ማለት ግልጽ አይደለም። ስለዚህ ሲጠቀመው በደንብ ኖቲስ ላታደርገው ትችላለህ። ስለዚህ እሱን ላታቅ ትችላለህ። በደንብ ባለሙያ ማማከሩን ጥሩ ይመስለኛል። ኦኬ፣ እሺ፣ ኢትዮጵያ ውስጥ ያለውን ሰው የሚያስበውንና እውነታውን እስቲ። እሺ፣
ሶ አሁን ሃይብሪድ ሲባል ብዙ ሰው የሚያስበው አካባቢያችንም ላይ ያሉ ሰዎች ሲናገሩ የምንሰማው ለመግዛትም ሲፈልጉ ሃይብሪድ መኪና ይሄ ነገር ትንሽ ወጪ ሊያስወጣኝ ይችላል የሚሉት ነገር አለ። እውነት ለመናገር የሚገባበት ታክስ ከኤሌክትሪክ መኪኖች አንጻር ከፍ ያለ ነው። ወይም ደግሞ አሁን ኤሌክትሪክ መኪኖች ኩሙሌቲቫቸው ወደ 27% ነው ታክስ ወይም ቀረጥ የሚከፈለው። የሃይብሪዶቹ ግን ወደ 73-74% አካባቢ ነው የሚከፈለው። ስለዚህ ኦልሞስት ከእጥፍ በላይ ነው ታክስ የሚከፈለው። ለዛም ነው የሃይብሪድ መኪኖች ዋጋቸው ትንሽ ወደድ የሚለው። ኢቭን ተመሳሳይ ሞዴል ሆነው ለምሳሌ አሁን በብዛት እየገባ ያለው BYD ሶንግ ፕላስን ብናይ ሶንግ ፕላስ ኤሌክትሪኩና ሃይብሪዱ ተመሳሳይ ዋጋ የላቸውም። ቢያንስ የ1 ሚሊዮን ብር ልዩነት አላቸው። የሃይብሪዱ ይጨምራል። ስለዚህ ለዛም ነው ሰው ኦልሬዲ ተጨማሪ ወጪ ያስወጣኛል፣ ከዛ ደግሞ ወደ መካኒኩም ሲመጣ ብዙ እነዚህን መኪኖች የሚሰራ ሰው አለ ብሎ አያስብም። እና አብዛኛው ሲስተማቸው ከነዳጅ መኪና ጋር ተመሳሳይ ነው። የሚለያቸው የባትሪ ሲስተም መጨመሩ ነው። ስለዚህ የባትሪውን ሲስተም ደግሞ ኦልሬዲ በማሽን ወይም ደግሞ OBD2 ወይም ደግሞ ኮምፒውተር በተለምዶ ኮምፒውተር የሚባለው ሲስተም ላይ ቼክ እየተደረጉ በደንብ ዲያግኖስ መደረግ ይችላሉ። በብዛት እነዚህን መኪኖች እኛም ቼክ አላደረግንም። በሃይብሪዶቹ ላይ ኤሌክትሪኮቹን ኦልሞስት ወደ 100 የሚጠጋ መኪኖችን አዲስም ያገለገሉ መኪኖችንም ቼክ አድርገናል። ግን የሃይብሪዶቹ ላይ ትንሽ መኪና ነው ቼክ ያደረግነው እና ብዙም ያን ያህል ሲስተማቸው ውስብስብ የሚባል ሲስተም አይደለም። ግን ሰው ሲያስብ ምን ያስባል? ኦልሬዲ ሁለት ሲስተም ስለሚጠቀሙ በጣም ውስብስብ ሲስተም ነው ያላቸው ብሎ ያስባል። ከዛ ውጪ ደግሞ እቃቸውም ውድ ነው ብሎ ያስባል። ግን እቃቸው ያን ያህል ውድ አይደለም። ከዛ በተጨማሪ ደግሞ የሚያገለግልበትም አመት ኦልሞስት ከ8 እስከ 10 አመት ነው። ይሄኛው እንደ ኤሌክትሪኮቹ ወደፊት ይሆናል ተብሎ የሚታሰብ ሳይሆን ከዚህ በፊት ተሞክሮ ማለት አሁን ቶዮታ ፕሪየስ ከ1997 ጀምሮ ተመርቶ አገልግሎት ላይ የዋለ መኪና ነው። ስለዚህ አሁን የሃይብሪዶቹ ላይ በደንብ የሚታወቅም ነገር ነው። ይሄ ከ8 እስከ 10 አመት ያገለግላል ሲባል ባትሪው ከ8 እስከ 10 አመት በደንብ ያገለግላል። ስለዚህ በሱም እርግጠኛ መሆን ይችላሉ። ከዛ ውጪ ደግሞ ሃይብሪድ መኪኖች ሞር ከከተማ ውጪ ብቻ ነው እንደ ነዳጅ መኪኖች ስለሆኑ ከከተማ ውጪ ብቻ ነው በደንብ መንቀሳቀስ የሚችሉት ወይም ደግሞ በደንብ ነዳጅ ሴቭ የሚያደርጉት የሚባለው። ግን ሃይብሪድ መኪኖች ቅድም እንደገለጽንላችሁ ማይልድ ፉልና ፕለጊን ስላላቸው በተለይ ደግሞ ፉልና ፕለጊን ላይ ከተማ ውስጥ ብትነዷቸው በደንብ ነዳጃችሁን ሴቭ ያደርጉላችኋል። ወይም ደግሞ እነዚህን መኪኖች በኤሌክትሪኩም ብቻ አማራጭ ስላላቸው በኤሌክትሪኩም ብቻ እየነዳችሁ በደንብ ሴቭ ማድረግ ይቻላል። ስለዚህ እነዚህ ናቸው ሜንሊ ሰው አስቦ መግዛት ያለበት። ኦኬ፣ በጣም ጥሩ አድርገን የገለጽከው አመሰግናለሁ። በጣም መሰረታዊ ነገርም ነው። ምክንያቱም ሃይብሪድ መኪኖች ላይ አንዳንዴ ሚስ የሚደረጉ ነገሮች አሉ። ፉል ኤሌክትሪክ መኪኖች ላይ ልክ ሊገቡ ሲሉ ታስታውስ እንደሆነ እንደውም አንተም በደንብ ታውቀዋለህ፣ ሁላችንም እናውቀዋለን፣ በህይወት አለን እና ያለውን ኮምፕሌክስ ልነግር አልችልም። እና አሁንም ቢሆን ሃይብሪድ መኪኖች ላይ እንደዛ አይነት ነገሮች ይኖራሉ። ዞሮ ግን እጅግ አድርገን እናመሰግናለን። አብርሃም ስዩም የክሪቴክ ወኪል እዚህ አለ አብሮን ማለት ነው። እሱ በጣም በቀናነት ኦሪጂናል የሆኑ የክሪቴክ መለወጮችን ከጋራንቲ ጋር አላቂ የሆኑ ጭምር መኪኖችን ስፔር ፓርቶችን ያስመጣል። በዛ ላይም ደግሞ ጋራንቲ ይሰጣቸዋል። ከጄኤፍኤም ወይም ከጄ አውቶሞቲቭ ነው የመጣሁት ካላችሁት ደግሞ 2% ታቋለ ብዬ አስባለሁ። 2% እስከ ኢንጂን ድረስ ያስመጣል በነገራችን ላይ እና ትላልቅ እቃዎችም አሉት። እስከ ኢንጂን ድረስ ከገዛችሁ 2% ማለት ምን ማለት እንደሆነ በደንብ ይገባችኋል ብዬ አስባለሁ። አብርሃም ስዩምን ለማግኘት ቅድም ደግምላችኋለሁ ስላልኩኝ 0911613532 ላይ አብርሃም ስዩምን ሃለው ማለት ትችላላችሁ። ቀጥታ ራሱ ነው የሚያነሳላችሁ። ምናልባት ቢዚ ካልሆነ በስተቀረ የራሱን ስልክ ነው የሰጧችሁ። በሌሎች ስራዎችን ማማከር ትችላላችሁ። እነዚህን ኦሪጂናል የሆኑ
ክሪቴክ መለወጫዎችን የሲኖትራክ መለወጫዎችን አብርሃም ስዩምን ብታማክሩት እናንተም ሌሎች ክልሎች ላይ ወጣ ወዳሉ ቦታዎች ወስዳችሁ ማከፋፈል ትችላላችሁ። አብርሃም ስዩም ጥሩ አድቫንቴጅ ይሰጣችኋል። እርግጠኛ ነኝ ትንሽ ገንዘብ ያላችሁ ሰዎች ካላችሁ ይህንን ቢዝነስ ከሱ ጋር አንድ ላይ ኮላብሬት አድርጋችሁ መስራት ትችላላችሁ። 0911613532 ላይ አብርሃም ስዩምን ሃሎ ማለት ትችላላችሁ። ሌላኛው ስፖንሰራችን ፍሊንትስቶን ሆምስ ነው። በጣም እጅግ አድርገን እናመሰግናለን። የተለያዩ የቦታ አማራጮች በበርካታ ሰፋፊና የመሀል ከተማ ፕሮጀክቶች ያሏቸው መሆናቸው በጣም ተመራጭ ያደርጋቸዋል። በይበልጥም ደግሞ 74,000 ብር ብቻ በየወሩ ትከፍላላችሁ። ቅድሚያ ክፍያ የሚባል ነገር የለንም ብለዋል። ስለዚህ በጣም ጥሩ አድቫንቴጅ ነው ለብዙዎቻችሁ። በተለይም ይሄ ነገራቸው በጣም ጥሩ ነው አይደል? በየወሩ 74,000 ተከፍሎ ቤት ማግኘት ማለት ትልቅ ነገር ነው። እውነት ነው። የጄ አውቶሞቲቭ ነው። ሰዓታችን እየተቃረበች ትገኛለች። ዞሮ ሀሳባችንን ወደ መጥቀለል እንምጣ። እኔም ሰፋ ያለ ሀሳብ ጄሌ አለ። አንዴ ከጀመርኩት ስለሚረዝም አንተም ደግሞ በጣም ጥሩ ነገር ነው ያነሳለን። እጅግ አድርጌ ደግሞ አመሰግናለሁ። ከዚህ በፊትም ብዙ ጊዜ ነው ያው ደንበኛ በልከኛ ጋር አብሮ እንደመስራት ነው። እስቲ ሀሳቡን ወደ አንተ ላምጣውና እኔ የኔን ሀሳብ እንክተውና ወደ አንተ እናምጣውና 1-4 ደቂቃ አለን፣ በደንብ እንጠቀልለዋለን። አድማጮቻችን እየተሳተፉ ነው። አንድ አድማጫችን ምን አለ? ሰላም እንዴት ናችሁ? ታሪኩ ባላለው ሃይብሪድ ሜኪንግ አለ ለማለት ፈልጎ ይሆናል። የኤሌክትሪክ መኪና ማለት እና በቻርጅ የሚሰራ ነው ብሎናል። ምንድን ነው ግራ ገባን እኮ። በኤሌክትሪክ አለና ከዛም በቻርጅ የሚሰራ በነዳጅ የሚሰራ ለማለት ፈልጎ ነው። አንደኛው አድማጫችን ደግሞ ዝም ብሎ ዲቃላ ብሎ ጽፎልናል። መልስ ይሆናል ነው ስድብ ነው ነገር እና ዲቃላ ብሎ ጽፎ ልኮልናል። አንተ እየተሳደብኩ መሆን አለበት። ዞሮ ግን ለተሳትፎ እጅግ አድርገን እናመሰግናለን። ሁላችሁንም እናመሰግናችኋለን። ዲቃላ ያለው እንሸልመው ወይስ? እስቲ እሺ እናየዋለን። ለማንኛውም እስቲ መጠቅለያውን ልስጥህና ሀሳባችንን እናደርጋለን። እሺ ስለዚህ አሁን ያነሳ ነው በተለይ በዛሬው ፕሮግራማችን ላይ ያነሳ ነው ሰው ስለ ሃይብሪድ ሙሉ እውቀት ባይሆንም እንኳን ግን ዋና የሚባሉትን ነገሮች አይነታቸውን እንዴት ለሀገራችን ምን በምን መልኩ ይጠቅማል የሚለውን ከዛ ደግሞ ምን ያህል ልዩነት አላቸው በተለይ ደግሞ በሊትር ስንት ኪሎ ሜትር ይሄዳሉ የሚለውን አነሳንና ስለዚህ ይሄኛው ጀነራል የሆነ እውቀት ወይም ደግሞ ዋና የሚባሉትን እውቀቶች ይሰጣቸዋል። ስለዚህ ሰው እነዚህን ነገሮች ካወቀ በኋላ ቢያንስ ለመወሰን መኪና አዲስም መግዛት ሊሆን ይችላል ወይም ደግሞ ያገለገሉትንም ሊሆን ይችላል ለመግዛት ለመወሰን ይጠቅመዋል ብዬ አስባለሁ እንደኔ። ስለዚህ እነዚህን ነገሮች መያዙ ነገ ላይ ተነስቶ መኪና ለመግዛት ሲወስን እነዚህ ነገሮች በጣም ይጠቅሙታል ብዬ አስባለሁ። ከዛ ውጪ ግን አሁን እኛም እየሰራን ስላለ የሜንቴናንሱን ባይሆንም ግን ቼክ ማድረጉን በተለይ አዳዲስ መኪኖች ሲመጡ የኤሌክትሪክም ሃይብሪድም መኪኖችን ቼክ እናደርጋለን። ማሽን አለን፣ በተለምዶ ኮምፒውተር የሚባል ወይም ደግሞ ዲያግኖሲስ ቱል አለን። ሃይብሪዶቹንም ኤሌክትሪክ መኪኖቹንም ገና ከመግዛታቸው በፊት መኪኖቹ ያለባቸው ችግርም ካለባቸው እንደዚህ ችግር አለባቸው ምንም ንጹም ከሆነ ምንም ፎልትም ከሌለ እነዚህ ነገሮች ፎልት የለውም ስለዚህ ይህ መኪና ንጹህ ነው ብትገዙት ብለን ሪኮመንድ እናደርጋለን። በብዛት ግን የምንሰራው ቅድምም እንደገለጽኩት የኤሌክትሪክ መኪኖችን ነው። ያው ኤሌክትሪክ መኪና ላይ በብዛት የምናየው ባትሪውን ነው። ከባትሪው ውጪ ባትሪ ላይ ስቴት ኦፍ ፌልዝ አለ፣ ተጨማሪ እያንዳንዱን ሴል ባትሪ እያንዳንዱን ነገር ቼክ እናደርጋለን። ግን ሃይብሪዶችም ላይ ተመሳሳይ ነገር ነው ያለው። በተለይ አሁን ከዚህ በፊት ያየናቸው ራፎር የፍሮንት ላንደሮቹንም ሃይብሪዶቹን ማለት ነው። ስለዚህ እንደዚህ ነገሮች እኛም ቼክ ልናደርግላቸው እንችላለን። በጣም ደስ ይላል። እስኪ ለ5 አድማጮች በነፃ ሰጥልኝ ለአንድ ነው ለሁለት። አሁን በብዛት የምንሰራው ኤሌክትሪኩን ስለሆነ ለ2 ሰዎች በነፃ ኤሌክትሪክ መኪናቸውን ቼክ እናደርግላቸው። ስለዚህ ይኸው በእኔ ስም ቃል ገብቷል፣ በጎሳ ስም ቃል ገብቻለሁ። እጅግ አድርገን እናመሰግናለን። ስልክህን አድራሻችን ያው ቀድሞ የደወለውን አድርገው፣ ቀድሞ የደወለውን በእኔ ስም አድርገው፣ ችግር የለውም። 0991
157053 ወይም ደግሞ 0911 66 31 21 ላይ ቢደውሉ እኛን ማግኘት ይችላሉ። ኦኬ፣ እናመሰግናለን። ሌላም ጊዜ እንደዚሁ የተደዋውልን እንገናኛለን። ፕሮግራማችን ተጠናቋል። አድማጮቻችን እዚህ ጋር እናበቃለን። በሚቀጥሉት ሳምንታት ደግሞ አዳዲስ የሚባሉ ሀሳቦችን ይዘን እንገናኛለን። ቻው።